ዛሬም በድጋሚ ብዙዎቻችሁ አቅርቢልን ባላችሁ መሰረት የሚሸጥ ወርቅ ይዤላችሁ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰው እንዲደርስ አድርጉት። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ቀኑ እንደምናውቀው ማክሰኞ ነው፣ ኦገስት 11 2026። ዛሬ የሚሸጥ ወርቅና እንዲሁም ወርቅ ምን ያክል ነው የሚለውን አጠር አድርጌ ነግራችኋለሁ። የሚሸጠው ወርቅ 15 ግራም ከግማሽ ወይም 15 ተኩል ነው ማለት ነው። የባለፈው ይዤላችሁ የመጣሁት የሚሸጥ ብዬ ተሸጧል ማለት ነው። ከትናንት ወዲያ ተሸጧል። እንግዲህ አንድ እህቴ ገዝታታለች። ወርቅ ቤት ሄዳ 11300 ሪያል ነበረ የሰጧት ማለት ነው። ነገር ግን እሷ 11800 ሪያል ገዝታታለች ማለት ነው ውዶችዬ። ያ ማለት ስንት ነው የጨመረችላት? 500 ሪያል ጨምራ ወርቅ ቤት ከሰጧት ዋጋ ውጭ ገዝታታለች ማለት ነው ውዶቼ። ከዛ ውጭ እንደምታዩት ይሄ ከቀለበቶቹ ውጭ ያለው ጨርሶ የሚሸጥ ነው ማለት ነው። እህታችን የምታሳየው መግዛት የፈለጋችሁ ልጆች ቁጥር አስቀምጥላችኋለሁ። በዛ በቁጥር አናግራችሁ በዋጋ ከተስማማችሁ ወርቅ ቤት ሄዳችሁ የወርቁን ሁኔታ ቸክ አስደርጋችሁ ግራሙ ምን ያክል ነው የሚለውን እኔ ከነገርኳችሁ የበለጠ እዛው ቦታው ሄዳችሁ ስለ ወርቁ ጥራት፣ ስለ ሁኔታው አይታችሁ ወርቅነቱንም ቸክ አድርጋችሁ ግዙ ማለት ነው ውዶቼ። ምክንያቱም በቀደም ይዤላችሁ የመጣሁት አሁን ሁለቱም ተነጋገሩ። ከዛ ወርቅ ቤት ይዘው ሄዱ። ወርቁን አሳየችው። ያው ትክክለኛ ወርቅ እንደሆነ አወቀች። ነገር ግን ያው በዋጋው እነሱ ከሰጧት ጨምራ ገዝታታለች ማለት ነው ውዶችዬ። ያ ማለት ለሁለቱም ጥቅም አለው ማለት ነው። እንግዲህ ወርቅ ቤት የሰጧት ነግሬያችኋለሁ 11300 ነው። እሷ የገዛቻት 11800 ሪያል ነው። ያ ማለት ሁለቱም ተጠቃሚ ናቸው ማለት ነው። ስለዚህ ይህንን ወርቅ የምትገዙ ልጆች ካላችሁ እንግዲህ ያው አናግሯት፣ ቁጥር አስቀምጥላችኋለሁኝ። በዋትስአፕ አናግሯትና ከተስማማችሁ ተስማምታችሁ ቀኑን ይዛችሁ ወርቅ ቤት ሄዳችሁ ግዙ ማለት ነው። ከዛ ውጭ ብር ዝም ብሎ አይሰጥም። ወርቅ ቼክ ሳይደረግ ይሄንን መገንዘብ አለባችሁ ማለት ነው፣ ማንኛችሁም ብትሆኑ። ከዛ በመቀጠል ወርቅ ምን ደረሰ የሚባለው ወርቅ በጣም ጨምሯል ማለት ነው። እዚህ ቦታ ብዬ የምላችሁ ነገር የለም። ወርቅ በጣም ጨምሯል። ለምሳሌ ሳውዲ ላይ የ1 ግራም ዋጋ ያለ ምንም ጭማሪ ሳፊ የግራም ዋጋ ብቻ 465 ሪያል ሆኗል ማለት ነው። ያለ ደሪባ፣ ያለ መስነያ፣ ያለ መሀል ማለት ነው። እሰቡት እና ጨምሯል። ሰሞኑን በጣም ጥሩ እየተሸጠ ነበረ። አሁን ይህን 2-3 ቀን በጣም ነው የጨመረው ማለት ነው ውዶችዬ። እንግዲህ የእህታችን ወርቅ ይሄንን ይመስላል። እሷ እንግዲህ ያው ለሀጃ ነው የፈለገችው። የምትሸጥበት የራሷ ምክንያት አላት ማለት ነው ውዶቼ። የባለፈው እህቷ መጥታ ነው ብያችኋለሁ። የአሁኗም ያው የራሷ የምታስተካክለው ሀጃ ስላላት ነው የሚሸጠው።